የሞቱ ከብቶች ቀንድ ላይ ስዕል ስል ነበር። አንጋፋ ሰዓሊዎች በስዕሉ በጣም አንቱ የተባሉ ግዙፍ ሰዓሊዎች አሉ። ትተውት ሄዱ የምንለው ውለታ የለም ለኔ። እኔ በራሴ በኩል ጨለማ ብዙ ሰው የሚፈራ ሰው አለ። ጨለማ ደግሞ እንጀራ የሆነለት ሰው አለ፣ ሌባን ጨምሮ ማለት ነው። መኪና ካለው ቤተሰብ አይደለም የመጣሁት እኔ። ተረድተሻ? መኪና አሁን ኢትዮጵያ ሆነች መኪና ሲሆነች ብርቅ ነው። ወደ ባንክ ስንገባ ሁሉም ሰው በሰላም እየገባ ሳይፈተሽ እኔ ላይ ሲደርስ ዘበኛው ተወርሮ ነው የመጣውና ሁሌም ድሬድ ስትሆኚ አጨበርባሪ ዱርዬ ሌባ የምትመስለው ሰላማዊ ሰው አትመስያቸውም። ግን የዓለማችን ሰላማዊ ሰዎች የሚባሉ ራስታዎች ናቸው። የሚያጨስ ሰው ነውር ነው ምናምን እያልኩ አይደለም። ይመቻችሁ፣ አብሉት፣ ለሳባችሁ። ግን ሀገራቸውን አሳድገው ነው እንጂ ዶላር የነበረን ህዝቦች ነበር። አፄ ኃይለ ሥላሴ ጊዜ የኢትዮጵያ ብር ዶላር ነው የሚለው አይደለ? ግን ምንድነው እኛ ወደኋላ እንደ ካሮት ወደ ታች እያደግን መጣ። በቃ እኔ የምላችሁን ስሙ፣ ሙሴያችሁን እኔ በጣም በዝቷል። በቃ እኔ አንቂያችሁ ነኝ የሚሉ በቃ አፋቸውን የሚከፍቱ ሰዎች ራሳቸው ሳይነቁ እነዚህ ሰዎች በዝተዋል። ሴት ነው የሚመች ደግሞ የሴት ተፈጥሮ ይመቻል። ሴት በጣም ነው የምወደው፣ ደስ ይሉኛል ሴቶች። የሆነ ቀን ወንድ ምንድን ነው ያልከኝ? ቆይ የተላጠ ግንድ ነው ያልኩሽ። ሰላም፣ እንዴት ናችሁ? በተሰማሩበት ዘርፍ ሁሉ ስኬታማ ያልናቸው፣ ያስተምራል ታሪካቸው ያለፉበት ጉዞ አሁን ያሉበት ደረጃ ያልናቸውን እንግዶች የምናቀርብበት ዮያ ፖድካስት ሰዓታችን ላይ ነው የምንገኘው። የዛሬ እንግዳይ ደግሞ በተለይ በስዕሉ ዘርፍ በጣም የተሳካለት ሀገሩን ከሀገር ውጭም ሀገር ውስጥም እያስተዋወቀ የሚገኝ ሰዓሊ በረከት አንዳርጌ የዛሬ እንግዳይ አድርጌ ይዤላችሁ መጥቻለሁ። እንኳን በደህና መጣ። እንኳን ደህና ቆየሽ። አመሰግናለሁ በጣም እንግዳይ ስለሆንክ። ስቱዲዮአችሁን እንግዳ አድርጋችሁ ስለጋበዛችሁ ሁሉ ሰላም። እንዴት ነው? እዛ እዚህ እያልክ ነው? አሁን ደግሞ አግኝተንሃል እዚህ። እስከ 70 ድረስ የሚጠጉ ኤግዚቢሽኖችን እስከ ማዘጋጀት ድረስ ደርሰሃል። 69 አሁን 70ኛው ይመጣል። በዛ ሂደት ውስጥ ብዙ ያለፍኳቸው ነገሮች እንዳሉ ያው ይታወቃል። እዚህ ለመድረስ ግን ተሳክቶልሃል። ሀገር ውስጥም ውጭም ሀገርህን ለማስተዋወቅ ሙያህን ተጠቅመህ በደንብ እየሰራህ ነው ያለኸውና መነሻ ምንድን ነበረ? ከዛን ጀምር ልመልስ ወደኋላ። ፋይን። መነሻ እንደ ማንኛውም ኢትዮጵያዊ ሕፃን በትምህርት ቤት ውስጥ ሳድግ ፍላጎቴን በልጅነት ያገኘው ሰዓሊ ነኝ። በአሁኑ ሰዓት መነሻ በልጅነት እሰራቸው የነበሩ የህፃናት እንደ ማንኛውም በወረቀትና በእርሳስ የተሳሉ ስዕሎች አድገው ዛሬ ደግሞ ወደ ሸራ ወደ ቅርጻ ቅርጽ ተቀይረው አንቺም እንዳልሽው በዓለም አቀፍ በኢንተርናሽናል ደረጃ ስዕሎችን ዓለም አደባባይ እየዞርኩ የማሳይ ሰዓሊ ሁኛለሁ ማለት ነው። ወጣት ነው ሰዓሊ፣ ወጣት ነው ተውኩት ስላለፈ በጣም ደስ ይላል። እንግዲህ መነሻ ትምህርት ቤት ነበረ። ብዙ ጊዜ ሁሉም ልጅ ተማሪ ሆኖ ጫር እያደረገ እየሞከረ እንደ ግዴታም አይደለ ስዕል አንዱ ትምህርት ነውና አልፈንበታል። ግን በቃ አለኝ ተሰጥኦ ለስዕል የተሰጠው የኔ ተፈጥሮ ነው ብለህ እንድትወስን ያደረገ ምንድን ነበር አጋጣሚ? በነገራችን ላይ ይኸውልሽ አንዳንድ ጊዜ በልጅነት የሚኖረንን ተሰጥኦ ማሳደግ የሚችል በዙሪያችን ያሉት ነገሮች ናቸው። ወላጆችሽ፣ የትምህርት ቤት መምህሮችሽ፣ ጎረቤቶችሽ፣ ጓደኛ፣ ዘመድ እና እኔ በልጅነት ስዕል ስሰራ ከዚህ በፊትም በተለያዩ ኢንተርቪዎች ተናግሬ ያውቃለሁ። የስዕል ስራዬን ሞር ያሳደገኝ ጋሽ ሙሉጌታ የሚባል የስነ ጥበብ መምህር እንዲሁም ደግሞ የትምህርት ቤቱ የማዕከል ዳይሬክተር ነበር። ማዕከሉን ኮንትሮል የሚያደርግ ሰው ነበር እና እሱ የማድግ ሰዓሊ እንደሆንኩ ይነግረኝ ነበረ እና እሱ በደንብ አፕሪሺየት አድርጎኛል። ከዛ ውጭ ደግሞ ቤተሰቦችም ደግሞ በኪነ ጥበቡ የመጡ ከዛ መምህሮች ምናምንም ስለሆኑ እነሱን ሳፖርት አድርጎኛል። በዙሪያ ያለው ደግሞ ማህበረሰብ ጎረቤቱ ስራዬን አፕሪሺየት እያደረገልኝ የመጣሁት። ስለዚህ እኔ የማህበረሰብ የመምህሮችና የቤተሰብ ውጤት ነው ዛሬ የስዕል ስራዬ። ከእግዚአብሔር በታች እነሱ ናቸው። አዲስ አበባ ምናምን ለጎረቤት ስል ነበረ። በጣም የልደት ጽሁፍ ልደት ያኔ ድሮ የሚጻፈው ትልቅ ወረቀት ነበር፣ 2 ብር የሚሸጥ ቻርተር ወረቀት። አሁን 2 ብር ልሙጥ ወረቀት እንኳን የሆነች አበባ ምናምን ተደርጎ ያኔ ሰርግ በቃ የሰፈሩ ሰርግ ጽሁፍ ምጽፈው ነው የነበርኩኝ። እንደ ስዕል ነው የሚታየው። ያኔ አርት ተብሎ ነው የሚታየው። ጽሁፉ ተጽፎ በጎን አበባ ቀለበት ምናምን ይሳል ነበር። ከተቻለ ባልና ሚስቶችን ዝም ብለህ ማፋገሪያ የሆነ ነገር ጨመረ ይደረግ ሻማ ይሰራ ነበረ። ከዛ ውጭ ደግሞ ያው በሰፈራችን ላይ የምንሰራቸው የነበሩ ጽሁፎች በጣም ብዙ አርቶች ነበሩ። ታፔላ የሚባል ነበር፣ እንዳሁኑ ባነር አልነበረም። ደረቅ እንጀራ አለ፣ የነ ማለሚቱ ምናምን ሱቅ አለች ከጎን እዛች ምናምን ጽሁፏን እንጽፋለን። ከዛ በክፍያ ነው። አዎ
ባለሀብት ነበር። 25-50 ሳንቲም ምናምን ነበር ያኔ ክፍያው። ብዙ ነው ግን 50 ሳንቲም 2 ሚሪንዳ ይገዛል። አስበው ለልደት የሚቀርብ ስጦታ ማለት ነው። ስለዚህ ከገንዘብ ጋር እርሊ ነው የተዋወቅከው? በጣም ገንዘብ ጋር በልጅነት ጀምሮ ገንዘብ ጋር ግንኙነት አለኝ ስለምሰራ ማለት ነው። መጀመሪያ ግን እንደዚህ ስለ በቃ ዋጋ ወጣልኝ የምትለው ስዕል ምን አይነት ስዕል ነበረ? መጀመሪያ ስለ ለመጀመሪያ ጊዜ በነገራችን ላይ በውድ የሸጥኩት ስዕል እስከ ዛሬ ድረስ ለኔም ለራሴ የሚገርመኝ ደርቲ ማቴሪያል ሪሳይክል የሚል ፕሮጀክት ይዤ የሞቱ ከብቶች ቀንድ ላይ ስዕል ስል ነበር። እነሱም ክሊር አረግና እቀቅላቸዋለሁ። ጸጉራቸው ምናምን ካነሳው በኋላ አንዳንዴ ደግሞ ሙሉ ለሙሉ የተነሳም ደግሞ ከብት ቀንድ ምናምን ስኬሌተል አገኛለሁ። እነሱ ላይ ስዕል ሰርቼ አይናቸው ላይ አምፖል ምናምን ገጥምና ወደ ጌጥነት ቀይሬ እነሱን በኮንቴነር ውስጥ እሸጥ ነበረ። ባህር ዳርን ለመጎብኘት ሲመጡ የሚያው ባህር ዳር ልጅ እንደሆነ ይመጣን ኮንቴነር ነበረች። ከዛ በጣም ብዙ ፈረንጆች መጡ። ገብተው እንዳዩት ሁሉም አፕሪሺየት ለማድረግ እኔም ለሳፖርት ለማድረግ ሁሉም ስዕሎች ገዙኝ። የከብት ቀንዶቹ ምናምን በጣም ብዙ ብር እና የዛን ጊዜ ደግሞ ስዕሉ የተሸጠ በኢትዮጵያ ብር አልነበረም፣ በዩሮ እና የዛን ጊዜ በጣም ብዙ ብር የሸጥኩበት እኔም ደግሞ ወደ ኢትዮጵያ ሲቀየር ደግሞ ባለሀብት የሆንኩበት ገንዘብ ነበር ማለት ነው። ስንት ነበር? በእናት ይቅርብሽ። የዛን ጊዜ በጣም ብዙ ብር ነው። 2-3 ቦታ መግዣ የሚሆን ብር ነበር የሰጡኝ ያኔ። ምን ያህል ስዕል ሸጠህ ማለት ነው? ወደ 30 ምናምን ስዕሎች ነው የሸጥኩት። በቃ በኮስተር መኪና የመጡት በሙሉ ነው የገዙኝ። የወረቀት ስዕል፣ የሸራ ስዕል። ኮንቲነሩ ባዶ ቀራ? ባዶ። የኮንቲነሩን ስዕሎች ሽጬ ቤቴ ውስጥ መኖሪያ ቤት ወሰድኳቸው። የሚገርም ነው። ሊገዙ ሌላ ተጨማሪ ማለት ነው። እድለኛ ነህ። ያኔ በብረት ቀለም በቤት ግድግዳ ቀለሞች ነበር ስዕል ምስል። ከዛ ያን ገንዘብ ካገኘው በኋላ ለመጀመሪያ ጊዜ አዲስ አበባ መጣሁ። ደንበል ግራውንድ ውስጥ የቀለም መሸጫ ነበረ። ፕሮፌሽን የሆነ ቀለም አክሪሊክ እና ኦይል ከለር ገዝቼ በአውሮፕላን ወደ ሀገር የተመለስኩ። ብርም አለ ይሄ ነበር ላይፍ። በጣም ደስ ይላል። እድለኛ ነህ። እንደዚህ አርት ውስጥ ያሉ ሰዎች ከብር ጋር ለመገናኘት በጣም ብዙ ልፋትና ጊዜ ይፈጅባቸዋል እና አንተ ስራህም እንዳለ ሆኖ እድለኛም ነህ ብዬ ነው የማስበው። የስዕል ይሄ አርት ውስጥ እኛ ሀገር በተለይ ከባድ ነው። በጣም ብዙ የአርት ባለሙያዎች አሉ ተሰጠውም ያላቸው በቃ አሉ በየትኛውም ዘርፍና ስዕሉ ላይ በጣም ብዙ ሰው አለ። ግን ወጥቶ የምታየው በተለይ ደግሞ ይሄ ዓለም አቀፍ እውቅና አግኝቶ ሀገሩን ለማስተዋወቅ እድል የሚያገኘው ሰው በጣም ጥቂት ይሆናል እና ጉዞ እንዴት ነበረ? ምን አገናኘህ? እንዴት ነበር ቼይኑን የሰራው? ኖርማሊ እንደ ስዕል ስራ በኢትዮጵያ ውስጥ በጣም አድካሚ ስራ ነው። በጣም ፈታኝ ስራ ነው። ቀላል የምንለው ስራ አይደለም። የኢትዮጵያ ሕዝብ እንደምታውቂው ነው ለጥበብ በጣም ቅርብ ነው። እያንዳንዱ ኑሮው እንቅስቃሴው በጥበብ የተሞላ ነው። ቤተክርስቲያን በጥበብ በድምፅ በቅላጼ የተሞላች ነች። ቤተክርስቲያኑ ዲኮሬትድ የሚደረገው በሰዓሊዎች ነው። ማህበረሰቡ ማህበራዊ ህይወቱን የሚገልጸው ለቅሶውን በእንጉርጉሮ ነው። እናት ስትፈጭ እንደዚሁ እያንዳንዱ ነገር አርት ነው። ጀበናና ሲኒው ሳይቀር እንዳለ ሁሉም እና የምታየው ነው። ቡና ተላይ የወዘወዘ ወደፊት ራይ የሚናገር ምናምን ህዝብ ነው። አርት ነው ህይወቱ ህዝቡ እና አርትን ይዞ መምጣት አይደለም የሚከብደው። ማህበረሰቡ አርትን መግዛት ግን አይችልም። አፎርዴብል አይደለም ኑሮ። ትንሽ ሌክዠሪ ናቸው አይደል? ሌክዠሪ ናቸው። እሱ ትንሽ ፈታኝ ነበረ። ሌላው ነገር የስዕልና ቅርጻ ቅርጽ ላይ የመንግስት ተቋማቶች በተለይ እንደነ ባህልና ቱሪዝም አሁን ነው እየተነቃቁ የመጡት እንጂ ድሮ እኛ በመጣንበት መንገድ እንደ ትልቅ ፕሮፌሽንም የሚታይ ነገር አልነበረም እና የመንግስት ድጋፍም የነበረው ሙያ አልነበረም። ሌላው ራሱ ሰዓሊያኖች አሁን ለምሳሌ ከኛ በፊት የነበሩ አንጋፋ ሰዓሊዎች በስዕሉ በጣም አንቱ የተባሉ ግዙፍ ሰዓሊዎች አሉ። ግን ከታች ያሉትን ሰዓሊዎች አፕሪሺየት ማድረግ አይችሉም፣ ማሳደግ አይችሉም። ትተውት ሄዱ የምንለው ውለታ የለም። ለእኔ በራሴ በኩል አሁን ራሳቸውን ይዘው ነው የሚሄዱት። ራሳቸውንም ይዘው ሄዱ ማለት ይከብደኛል። ገለው ራሳቸውንም ገለው ትውልዱንም ገለው የመጡ ብዙ ሰዓሊዎች አሉ ኢትዮጵያ ውስጥ። ይሄ አንዱ ነው። እነዚህ ነገሮች ያው ብዙ ጊዜ ስናገር ደስ የማይላቸው ሰዎች አሉ። እኔ በድፍረት ነው የማወራው፣ ምክንያቱም ሪል ስለሆነ እውነት ስለሆነ። ለቀጣይም አሁን ይሄ ነገር መስተካከል ስላለበት እኔ ለምሳሌ ከዛ ስህተት ተምሬ አሁን በስሬ በጣም ብዙ ሰዓሊዎች አሉ የማስተምራቸው፣ ቀለም ቦርሽ ማመጣላቸው። ስለዚህ ይሄንን ነገር አላመጡትም፣ ትሬንድ አልነበረ እንትን ነው። ግን ብለህ ታስባለህ? አሁን ሰዓሊው በራሱ የተመቻቸ ነገር የለውም፣ የሚጎርስበት እንኳን አይነት ገቢ የማያገኝበት ነው እና ምናልባት ለእነሱም ያልተመቻቸ ነገር ስለሆነ ያለው ምኑን ይዘን እንሂድ አይነት ነገር ነው ብለህ አታስብም? እኔ እንደዛ አላስብም። እኔ ለምሳሌ ከልጅነቴ ጀምሮ
በእንደዚህ አይነት ስትራግል መጥቼ አሁን በጣም በተመቻቸ ህይወት ውስጥ ከሚኖሩ ሰዓሊዎች ውስጥ ነኝ። ያ እድል ልትይው አትችይም። እድል አይደለም። እለፋለሁ፣ እደክማለሁ። ሰው መልፋት መድከም መቻል አለበት። የደከመበትን የለፋበትን ነገር ደግሞ በስነስርዓት ሴቭ አድርጎ ከራሱ አልፎ በዙሪያው ላሉ ለቤተሰቦቹ፣ ለጎረቤቱ፣ ለአሳዳጊው፣ ለጓደኞቹ የሚተርፍ ነገር ፕሮሰስ ማድረግ መቻል አለበት። ብዙ ሰዓሊዎች ስዕላቸውን ከድሮ ጀምሮ የሚሸጡባቸው ገንዘቦች ያኔ አፎርዴብል አይደሉም የሚባል እንጂ ገንዘብ ነበራቸው። ግን ምንድነው ኬርለስ ነው ኑሯቸው፣ በፍልስፍና የተሞላ ነው። ራሳቸውን እንደተለየ የሆነ በራሳቸው ዛቢያ 3 ዙር ጥምጣም ጠምጥመው የሆነ ትልቅ መጽሐፍ ይዘው ምናምን ታይና ምንድነው ሲባል አርቲስት ነው ምናምን የምትይው ራሱን የቻለ ካራክተር ፈጥሮ የኖሩ ሰዎች ናቸው። ተረተሽኛል። ያ ካራክተራቸው ነው የጎዳቸው። እኔ የመጣሁበት ለረጅም ዓመታት በስፖርት ነው የመጣሁት። አልቅምም፣ አላጨስም፣ አልጠጣም፣ ስፖርተኛ ነኝ። በጣም ሄልዚ የሆነ ህይወት ነው ያለኝ። ገንዘብ ሳገኝ ደግሞ ገንዘቡን ዝም ብዬ አላባክንም። እያጠራቀምኩኝ ምን እያልኩኝ ዛሬ በቂ የሚባል ለራሴ በጣም በቂ የሚባል ነገር አለኝ የምኖርበት። እነዛም ሌሎችም ሰዓሊ በቂ የሚባል ንብረትና ሀብት ይዘው ግን በዙሪያቸው ላይ ብዙ ሰዓሊዎችን ኪነጥበብ ባለሙያዎች ያላፈሩ ደግሞ አሉ። ይሄ ማለት ሙሉ ለሙሉ ሁሉንም ማለት አይቻልም። እየወቀጥኩ አይደለም። በአብዛኛው ማጆሪቲ፣ ስለ ማጆሪቲ ነው የምናወራው። ሌሎች ሰዓሊያን ማህበሮች በየሀገሩ ታውቂያለሽ፣ ባህልና ቱሪዝም የሚያዋቅራቸው የሰዓሊያን ማህበሮች አሉ። እነዛ ማህበሮች ትክክል አይደሉም። ለምሳሌ አሁን አዲስ አበባ አለ የሚባል የሰዓሊያን ማህበር አለ የሚባል አለ። ብትመለከቹ አሁን እንኳን ሌላ ሰዓሊዎችን ሊያበረታታ ራሳቸው እንኳን ማበረታታት የሚችሉ አይደሉም። ራስ በራሳቸው ሲጣሉ የምታይ ትላልቅ በጣም አንጋፋ ሰዓሊ ሆነው የስዕል ኤግዚቢሽን ስንት ቀን አቀረባችሁ ቢባሉ በ65 ዓመታቸው በ70 ዓመታቸው 10 ጊዜ ምናምን አቀረብን ምናምን የሚሉ ናቸው። ስሙን የያዙ ማለት ነው፣ ሙያውን የያዙ። ስለዚህ እነዚህ ሰዎች ናቸው ሌሎቹን ሰዓሊዎች ማሳደግ የሚችሉት ማለት ነው። ምን ይፈልጋል ትላለህ? አርት ላይ በተለይ ስዕል ላይ ላለ ሰው ምንድነው በቃ ዋነኛው በዛ ገፍቶ ወደ መጨረሻ ስኬት የሚባለው ደረጃ እስኪደርስ ምንድነው በጣም የሚፈልገው ነገር? የመጀመሪያው እግዚአብሔርን መፍራት። ይሄ ለወሬ ማድመቂያ ምናምን ለዩቲዩብ አይደለም የምናወራሽ። እግዚአብሔርን መፍራት ያስፈልጋል። እውነት ነው። እሱ የትኛውም ዘርፍ ላይ ነው። ሁለተኛ በጣም ራስን መውደድ፣ ለራስ ክብር መስጠት። አንቺ ለራስሽ ክብር የምትሰጪ ከሆነ ራስሽን የምትወጂ ከሆነ ሌላውን ሰው ትወጃለሽ። በሌላው ሰው ጥሩ ሆነሽ ለመታየት ከራስሽ ላይ ስራ መጀመሪያ መስራት ይኖርብሻል፣ ወዘተ ወዘተ። ሶስተኛው በጣም ቅን መሆን፣ በባህሪሽ የፖዚቲቭ ቲንከር የሚባል ሰው መሆን፣ ከራስሽ አልፎ ሌሎቹን ሰዎች እንደ ራስሽ ማየት የሚችል መነጽር አይምሮ ማዘጋጀት ያስፈልጋል። ወሳኙ ነገር ነው። አራተኛ ደግሞ እነዚህ ብቻ አይደሉም አሉ እንደዚህ ያልተደረገ ግን በዋነኝነት ነው የምነግርሽ። እኔ እንደ አንድ ኪነ ጥበብ ባለሙያ የምናገረው ጊቭ አፕ አለማድረግ፣ ተስፋ ለመቁረጥ። እኔ ስዕሉን በጣም የሚያምር ስዕል ሰርቼ ይህን ስዕል 100 ሺህ ቢሸጠው ደስ ይለኛል ያልኩት ስዕል 10 ሺህ ብር ቢሸጥ ጊቭ አፕ አድርጌ የምቀር መሆን የለብኝም። 100 ሺህ ብር እስኪያወጣ ድረስ ሌላ ስራ መስራት እንዳለብኝ ነው ፊልም አድርገው። ስለዚህ ተስፋ የማይቆርጥ ሰው መሆን፣ ይሄ በእኛ ሙያ ብቻ ሳይሆን ለሌሎቹም ሰዎች የስኬት መንገድ ነው ብዬ አስባለሁ። እንደውም ስዕሎቼ ላይ ፍቅር፣ እምነትና ተስፋን ሁሌም ማንጸባረቅ እፈልጋለሁ ስትል ሰምቻለሁ። የኔ ስዕል ላይ ኤግዚቢሽኖች አይተሽ ሲከፈቱ ነበርሽ 2-3 ጊዜ። የመጀመሪያ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። የኔ ቃል አይደለም፣ የመጽሐፍ ቅዱስ ቃል ነው። ለዛም የኢየሱስ ክርስቶስን የምሰራ። ሁለተኛው የስዕል ስራዬ ላይ የምሰራው 3ቱን ቃላት ነው የመጽሐፍ ቅዱስ ትልቁን ቃላት፣ ፍቅር፣ እምነትና ተስፋ። ተስፋ ያለው ፍቅር አለው፣ ፍቅር ያለው እምነት አለው፣ እምነት ያለውም ተስፋ አለው። ከ3ቱም ማን ጸንቶ ይኖራል ይላል መጽሐፍ ቅዱስ ላይ፣ ፍቅር ይላል። ስለዚህ ፍቅር ያለው ሰዓሊ መሆን፣ እምነት ያለው ተስፋ ያለው ሰዓሊ መሆን። በስዕል ስራዎች ያው ፍቅር፣ እምነት፣ ተስፋ እንዳለ ሆኖ ምን መቀየር ትፈልጋለህ? እንደ ሀገር አሁን እንደ ኢትዮጵያዊ እንደ አንድ ኢትዮጵያዊ ሰዓሊ ምን ማድረግ ትችላለህ? ምን መናገር ትፈልጋለህ? ይከብዳል እንጂ እኔ አሁን ብቀይር ደስ የሚለኝ አሁን ያለው የዘረኝነትና የጎጠኝነት በሽታ ሰላም ላይ ብሰራ ደስ ይለኛል። ሀገር ላይ ብሰራ ደስ ይለኛል። ገባሽ? ከሌ አማራ ነው፣ ከሌ ኦሮሞ ነው፣ ከሌ ትግሬ ነው፣ ከምባታ ነው ምናምን ሳይባል ዛሬ ዓለም የትና የት ደርሳ ሰልጥና ስንት ነገር በምሰራበት ሰዓት እኛ በዘረኝነትና በጎጠኝነት እንዲህ ቀን በቀን ስንሞት ማየት ስለሚያም እሱ ላይ ብሰራ ደስ ይለኛል። እና ባለፈው የነበረው አንዱ ኤግዚቢሽንም አይተሽ ከሆነ እሱ 4-5 ስራዎች እሱ ሰላም ላይ የተሰሩ ናቸው። ይቅርታ የሚለው የስዕል ኤግዚቢሽን እንደዚህ አይነት ስራዎች ላይ ይሰራሉ። ቀጣይም ደግሞ ብሰራበት የምፈልገው እሱ። እንደውም ስለ ስዕሎች ካወራን ደግሞ
ጥቁርና ነጭ ስዕል በጣም ትወዳለህ። ከዛ ደግሞ ይሄ አይታቸው የኢትዮጵያ የሚመስሉ አይነት የአፍሪካ የሚመስሉ የሆነ ተች ያላቸው ከኢትዮጵያ ነው የሚባልለት አይነት ውጭ እንኳን ብታዩ አይነት ስዕል ነው የምትስለው እና በእርግጥ ቅይጥ ነው የምትሰራው። ይሄ የሚባል የለህም ይመስለኛል። ምን አይነት ስራዎች ናቸው በብዛት ያንተ? እኔ አሳሳል እንዳልሽው ነው። በዚህ የምትይው የሆነ አሳሳል ዘይቤ የለኝም። ግን አፍሪካን ፔንቲንግስ ከኢትዮጵያ አሳሳል ዘይቤ ጋር ያው እኛም አፍሪካ ነን። እሺ እንደዛ ወጥቼ አይደለም። ግን የአፍሪካ አርት የምንላቸው አሉ። ለምን ከሌላ አፍሪካ ሀገሮች የኛ የአሳሳል ዘይቤ ለየት ይላል። በተለይ ይሄ የስላሲያን ፔሪድ የምንላቸው አቢሲኒያ ፔንቲንግ፣ እነዚህ ቢግ አይ ምናምን የምንላቸው እነሱን ስዕሎች ከሌሎቹ የአፍሪካን የአሳሳል ዘይቤ ጋር ኮላብሬት አድርጌ ነው የምሰራው እና ብላክ ኤንድ ዋይት ደግሞ ከዚህ በፊትም ስናገር ሰምተሽኛል። ከአይናችን የተወሰደ ቀለም ነው። የሰው ልጅ አይኑ ነጭ ብቻ ቢሆን ምን ሊመስል ይችላል? ጥቁሩን ብቻ ቢሆን ምን ሊመስል ይችላል? እግዚአብሔር በምክንያት ነው የፈጠረን። ምድር ላይ ተዋደን ተከባብረን በሰላም እንኖር የሚል መልእክት ያለው ነው። ሁለተኛው እይታውና ሀሳቡ ፍልስፍናው ትዝታ ነው። ትናንትና የነበረውን ነገር ለማስታወስ ብላክ ኤንድ ዋይት የምንለው ቴሌቪዥኑ፣ ፎቶግራፉ እሱን ይናገራል። ሶስተኛው ፍልስፍና ተፈጥሮ ነው፣ እውነቱ ነው፣ አድሮ መገኘት ነው። አሁን የምናየው ብርሃን አለ፣ ስንቆይ ይጨልማል፣ መልሶ ይነጋል። ስለዚህ በእነዚህ ተፈጥሮዎች ውስጥ ያለን ሰዎች እኛ ነን። አንቺ ነሽ። የህይወት ገጽታም ሊሆን ይችላል። ህይወት ሁሌም ብርሃን አይደለችም፣ ሁሌም ጨለማም አይደለችም። ሁሉንም የያዘች ናት። ጨለማ ብዙ ሰው የሚፈራ ሰው አለ። ጨለማ ደግሞ እንጀራ የሆነለት ሰው አለ፣ ሌባን ጨምሮ ማለት ነው። ይሄ ደስ ይላል። በብርሃን ውስጥ ደግሞ የሚኖሩ ደግሞ አሉ። በጣም ደስ ይላል። ወደ ስዕሎች አሁን ከሸጥካቸው ልመልስ። በጣም ውድ የተሸጠው ስዕል? ኦኬ፣ ባለፈው አሁን 1.2 ሽጬ ነበር ስዕል። 1.2? አዎ፣ ኢትዮጵያ ውስጥ እዚሁ አዲስ አበባ ነበር የሸጥኩት። ምን አይነት ስዕል ነበር? ብላክ ኤንድ ዋይት ነው። ብላክ ኤንድ ዋይት ነው፣ ግን አሁን ከዛ በላይ ሽጫለሁ። ሌላ ስዕል አሁን በዶላር ስለሆነ ሊሆን ይችላል። ወደ ኢትዮጵያ ሲቀየር ግን ወደ 6 ነጥብ ምናምን የተሸጠው። ምን ያህል ጊዜ ፈጀብህ ግን ለመስራት እሱን ስዕል? 2 ወር። ሙሉ 2 ወር አልፈጀብኝም፣ ግን 6 ነጥብ ነው የተሸጠው እሱ ስዕል። በጨረታ ምናምን ነው አንተ ባስቀመጥከው ዋጋ? በጨረታማ የሸጥኳቸው ብዙ አሉ፣ ከዛ በላይ የተሸጡ አሉ። ስለዚህ እንደዚህ ሸጠዋለሁ ብለህ እኔ ሽያጭ በራሴ በተሸጠ ዋጋ አውጥቼለት በዋጋ የተሸጠ ስራ ነው የምነግርሽ። 6 ነጥብ በቃ በአሁን ራሱ ይገዛል በደንብ መሬት ምናምን። ወደ ክፍለ ሀገር ከሄድክ ደግሞ ብዙ ነገር ይገዛል። ስዕል አሁን እንደዛ መሸጥ ተጀምሯል። ኖርማሊ አሁን እንደነገርኩሽ እኔ ኢንተርናሽናልም ስለሚሸጥ ነው ስዕል። ብሩም ወደኛ ሲቀየር በጣም ብዙ ይሆናል፣ በዶላር በዩሮ ምናምን ሲሆን። ግን አሁን 6 ሚሊዮን በዶላርም ስታዩ ትንሽ ብር አይደለም። ምክንያቱም በጣም ብዙ ሰዓሊዎች፣ ትላልቅ ሰዓሊዎች የሸጥኩበት ሀገር እንዳጋጣሚ አውሮፓ ላይ ሰዓሊዎች፣ ጀርመን ላይ የተሸጠው ሰዓሊዎች አሉ። መንገድ ላይ እድል ያልቀናቸው ወደዛ ሰክሰስፉል ለመግባት መንገድ ያላገኙ፣ ግን ስዕላቸውን ስታይ በጣም ዋው ብለሽ የሚደነግጭበት እና አንዳንዴ እግዚአብሔርም ሲረዳሽ ነው እያስባለሁ። ልፋት እንዳለ ነው ስለሰራው ብቻ ሳይሆን እግዚአብሔር እሱም ሲጨምር በረከት ሲኖርሽ እሱም ነው። ተስፋ ቆርጠህ ታውቃለህ በህይወትህ? በጣም ከባድ የምትለው ጊዜ? በእውነት በጣም በህይወት የማይመቸኝ ነገር ተስፋ መቁረጥ ነው። ቆርጬ አላውቅም፣ ለወደፊትም አልቆርጥም። እስካሁን ካልቆረጥክ ከዚህ በኋላ አልቆርጥም። በጣም በህይወቴ ማመስገን ነው የምወደው። ተስፋ አልቆርጥም። ሁሌ መንገዴን እቀይራለሁ። በጣም እድለኛ ነኝ። መንገዴን እየቀየርኩ ነው። የሆነ ነገር ሲሆን የሆነ ነገር አለ እያልኩ ነው የምኖረው። ደግሞም አለ። ለማለፍ የከበደ ጊዜ የለም? በጣም በቃ የተፈተንክበት? ምንም ከብዶኝ በህይወትህ ምንም? ለምሳሌ እኔ ወደ አንቺ ለመምጣት ወደዚህ ስቱዲዮ ለመምጣት በራይድ ነው የመጣሁት አይደል? የራይድ ብር ባይኖረኝ የታክሲ ብር ይኖረኛል። የታክሲ ከሌለኝ ግን እግር ያለኝ መስሎ በእግሬ እመጣለሁ። ለምን ተስፋ የምቆርጠው? መንገድ አለ፣ ለሁሉም ነገር መንገድ አለ። መንገድ የሌለው ህይወት የለም። ምናልባት አንዳንዴ ሰው ለእንትን ሊመስል ይችላል። ሰውነን አንዳንዴ ልንፈተን እንችላለን። በቃ የሚከብድ ሁኔታ ውስጥ ልንገኝ እንችላለን። ራሳችንን ባልጠበቅነው ሁኔታ ውስጥ ልናገኘው እንችላለን እና አንተ ከባዱን ጊዜ እንዴት ነው የምታልፈው? እንደዛ ሲቀጥል ይሄ እኮ ነው አሁን እኔ እዚህ ጋር አሁን ምን አለ መሰለሽ፣ በራሴ በተለየ መንገድ ፕራውድ ላደረግበት ምናምን ፈልጌ ሳይሆን እድሜ 38 ዓመቴ ነው። ይሄ ማለት 40 ልገባ 2 ዓመት የቀረ ልጅ ነኝ። በ38 ዓመት ግን 69 የስዕል ኤግዚቢሽን ማቅረብ ማለት ቀላል ነገር አይደለም። አንድ የስዕል ኤግዚቢሽን ለማቅረብ በጣም ብዙ ፈተናዎች አሉ። እነዛን ፈተናዎች እንደ ፈተና ሳልቆጥራቸው ነው የማልፋቸው። ተረድተሽኛል? አሁን ለምሳሌ ገንዘብ ባለኝ ጊዜ
በራሴ ገንዘብ እንቀሳቀሳለሁ። ስፖንሰር ምናምን ከላለኝ የራሴን ገንዘብ አውጥቼ መኪና ሽጬ ሁሉ ኤግዚቢሽን ያቀረብኩበት ጊዜ አለ። በእውነት መቼ ነበር? ስንተኛው? 57ኛ ኤግዚቢሽኑ ማርቼዲስ ቆንጆ መኪና ነበረኝ። ሽጬ ነው ኤግዚቢሽኑ ያቀረብኩት። መልሶ ገዛልህ? አልገዛልኝም። ሶስተኛው ላይ ግን ገዛልኝ። ሶስተኛው ላይ ገዛ። በቃ ምንድነው ያኔ በቃ መኪና ሌክጀረስ ነው። ፋሽኔን ፍላጎቴን ማሳካት አለብኝ። መኪናው ከዛ በፊት የነበሩት ስራዎች ናቸው የገዙት። ስለዚህ ለዛ ስራ ቢሸጥ መልሶ እንዳይመጣ ታውቀዋለህ። ይመጣል። ስለዚህ ምንድነው ሰው አማራጩን በፍጥነት መጠቀም። ሌላው ዲሳይድ ማድረግ፣ ቶሎ መወሰን። የውሳኔ ሰው ነኝ እኔ። መወሰን ሰው ብዙ ሰው አይወሰንም፣ ይፈራል። 100 ሺህ ብር አለችኝ አሁን ስራ ብጀምር ብትከስርስ ደግሞ ብሎ ቁጭ ያደርጋታል። ከዛ ካልስም እየገዛ ምናምን ይጨርሷል እየበላት ያችን ብር እያሰብኩት ነው። እና እውነትም የውሳኔ ሰው ነህ። ምናልባት በነበርክበት ደረጃ ምናምን እኮ ያ መኪና ማጣት ለአንተ ቀላል ነገር ላይሆን ይችላል። ለምደሃል በራስ መኪና መሄድ ምናምን ተመልሰህ ወይ ወደ ራይድ መኪና ካለው ቤተሰብ አይደለም የመጣሁት። ተረድተሻል? መኪና አሁን ኢትዮጵያ የሆነች መኪና ሲሆነች ብርቅ ነው። ለዛውም ማርቼዲስ ፏምልበት መኪና። ከዛ በኋላ በራይድና ምን የተለየ ሌላ ትሰጠዋለህ ከመሳል ውጭ? ያው እንግዲህ ብዙ ሰው የሚያውቀኝ በስፖርት ነው። ለብዙ ዓመት በስፖርት ነው የመጣሁት። ባህር ዳር ላይ ሰርከስ ነበርኩ ለረዥም ዓመታት። አሁንም ማለት ካራቴ አሰልጣኝ ነበርኩ። ስለዚህ ዕለት ተዕለት እንቅስቃሴ ውስጥ ስፖርት አለ። አሁን ስፖርት አለ። የሚገርም ነው በጣም። የኤፍኤም 96.9 ምን አዲስ ባህር ዳር ፕሮግራም ለ2 ዓመት አዘጋጅ ነበርኩ። ምንድን ነበረ? ምን አዲስ ባህር ዳር የሚል ፕሮግራም ነው። ምን አዲስ ባህር ዳር በባህር ዳር ከተማ አዳዲስ ነገሮችን ወደ ከተማው ሲገቡ መዘገብ እንደ ጋዜጠኛ የሚያደርግ ነበር። ያገኘሁትን ነው የምሰራ። ብቻ ከበረገደልኝ ከቻልኩት እሰራዋለሁ። ችግር አልነበረብኝም። ሌላ ምን ሰርተህ ታውቃለህ? እኔ ምን ያልሰሩታል? ዲጄነት ሰርቻለሁ። ዲጄ ሙዚቃውን ሚክስ ማድረግ ሳይሆን ጃ ማድረግ ነበረ። ፓቷ በደንብ ስለማወራ ጀማይካኖች ጋር ተወሰነ ጊዜ ሰርቻለሁ። ወደ 1 ዓመት ከምናምን። ደግሞ እንዲሁ ፊዚካሊም ትቀርባለህ። ብዙ ሰው ሙዚቀኛ ነው የሚመስለው። ከድሬድ ጋር ተገናኝቶ የሆነ ገጠመኝ ስታወራ ሰምቻለሁ ልበል? እስቲል ነው ገጠመኝ አለው። ሁሌም ድሬድ ስትሆኝ ገጠመኝ አለው። ትናንትና ዝም ብዬ እንኳን ባስታውስሽ ወደ ባንክ ስንገባ ሁሉም ሰው በሰላም እየገባ ሳይፈተሽ እኔ ላይ ሲደርስ ዘበኛው ተወርሮ ነው የመጣውና ሁሌም ድሬድ ስትሆኝ አጨበርባሪ ዱርዬ ሌባ የምትመስለው የሆነ መፈተሻው እዚህ ጋር ያመጣል። ኤርፖርት ስገባ በተለየ ሁኔታ ነው የምፈተሸው። ራስታ ስትሆኝ ሰላማዊ ሰው አትመስያቸውም፣ ግን የዓለማችን ሰላማዊ ሰዎች የሚባሉ ራስታዎች ናቸው። ይሄ ጸጉር የምታዩ ፍርደኛ ወንጀለኛ አለመሆንን ነው የሚያመላክተው። አንድ ሰው ሲፈረድበት ወንጀለኛ ሲሆን ጸጉሩ ይላጫል አይደለ? ራስታ ስትሆኝ በቃ ሰላማዊ ነው እየኖርሽ። እንደዚህ እስኪያድግ ድረስ ታስሮም ተላጭቶም ማያውቅ እንደውም ከዚህ አንጻር አስቤው አላውቅም። አይገርምም? ከዚህ አንግል ሌላው በራስታ ትክክለኛ ፍልስፍና ፊሎዞፊ ውስጥ ፖዚቲቭ ቫይብሬሽን ነው የሚለው። በጣም በሰላም መኖር፣ ከሰው ጋር ከተፈጥሮ ጋር ተግባብቶ መኖር ነው። እና በዚሁ አጋጣሚ ራስታ ስታዩ እያጨበረባሪ የሚመስላቸው ሰዎች ፕሊዝ፣ ራስታ ማለት የፍቅር መጥበሻ ነው። ከዛ ውጭ ራስታ ሲያይ ሁሉም ሰው የሚጨስ ነገር ክብሪት፣ ላይተር የምትጠይቁ ሰዎች በፈጠራቸው አምላክ ብዙ ቀን ተጠይቀሃል። እሱ ነው እንደውም ስታወራ ይሰማል። በጣም ብዙ ሰው ነው የሚጠይቅና እኔ በዚሁ አጋጣሚ ምንም ጭሰት ውስጥ የለውበትም። እንደ ነውርም አላየውም። የሚያጨስ ሰው ነውር ነው ምናምን እያልኩ አይደለም። ይመቻችሁ፣ አብሉት፣ ለሳባችሁ። ግን ያው ምንድነው ቀስ እያለ በጊዜ ውስጥ ነው፣ በጊዜ ውስጥ ይተዋል። ሱስ ያለበት ሰው በጊዜ ውስጥ ይተዋል። ሰው በህይወት አጋጣሚ ምን ላይ እንደሚገኝ አታውቅም። ግን መንገድ አለ። ሰዎች ላይ መፍረድ መልካም ስላልሆነ የሚያጨሱ ሰዎችን እንደ ነውር አልቆጥርም። ግን ቢያቆሙ ማጨሳቸውን ቢተው አሪፍ ነው ብዬ አስባለሁ። የህይወት መርህ ምንድን ነው ራስብሩክ? እኔ በሰላም መኖር። በጣም ደስ ይላል። በጣም በሰላም መኖር ነው የምወድ። ጭቅጭቅ አልወድም። የሚጨቃጨቀኝ ሰው አልወድም። ስለዚህ በሰላም መኖር ነው የምወድ። ለወጣቶች ምን መልእክት አለ? አንተም ወጣት ነህ፣ ተሳክቶልሃል በተሰማራህበት ዘርፍ። ምን ማለት ትፈልጋለህ? ምን መሰለሽ፣ ወጣት ቃላቱ ቀላል አይደለም። የመጀመሪያው ወጣትነት የሚለው ቃል ለወጣቶች በጣም ከባድ ነው። ምክንያቱም ከልጅነት ወጠን ወደ ሽምግልና ከመግባታችን፣ ጉልበታችን
መድከሙ በፊት ሰርተን የምናገኝበት የምንለወጥበት ስኬታችንን ፍላጎታችንን ራዕያችንን ኦን የምናደርግበት ዘመን ነው እና ያን ዘመን በአግባቡ መጠቀም መልካም ነው ብዬ አስባለሁ። ብዙ ጊዜ ብዙ አባቶች ልብ የሚገኘው ገንዘብ ልብ ለልብ 2 ዓመት ቀርቷል እንዴት ነው እየተጠጋ ነው? እኔ እንደዛ ነኝ። እኔ መጀመሪያም ልባም ነኝ። እውነቴን በጣም ልቤ አሪፍ ነው ብዬ ነው የማስበው። ዝም ብዬ ዝርክርክ ብዬ የመጣው ወጣት አይደለም፣ አልተዝረከረኩም። እድለኛ ነህ። በደንብ እየሰራሁ ነው የመጣሁት ምናምን። ለዚህም ደግሞ ያበቃችኝ ቅድስት ቤተክርስቲያን ነች፣ ኦርቶዶክስነት ማለት ነው። በቤተክርስቲያን ስርዓት ነው የመጣሁት። ያ ስልሽ ከማርቆስ 4 ምናምን እያልኩ ምዕራፎችን እየጠቀስኩ ወንጌልን የሰበኩ ሰው ሁኜ ምናምን ሳይሆን በቤተክርስቲያን ስርዓቱ በቃ እንደዚህ ነውር ነው ምናምን እየተባልኩ ያን እየተማርኩ ነው የመጣሁት። ስለዚህ ያን ተግብሬዋለሁ። የትኛውን እምነት ላይ ያለ ሰው በእምነቱ መንገድ ቢያልፍ በሚያልፍበት ይጠቅማል። እሱ ላይ ተጠቅሟል። ለኔ በጣም ጠቅሞኛል እና አሁን 2018 አይደለም 2017 16 18 15 በጥናት የተረጋገጠ ነው። ቼክ ብታደርጊ በጣም ብዙ ሰዎች ራሳቸውን አጥፍተዋል። ወጣቶች ድሮ ራሱን አጠፋ ምናምን የሩቅ ዜና ነው። በጣም ያስፈራ ነበር። አሁን ኖርማል ነው። ያ ምንድነው ካልሽ ወጣትነቱ ላይ ዲፕሬሽን በቃ በጣም አላስፈላጊ የሆነ ዲፕሬሽን ውስጥ ይገባል። እነዛ ዲፕሬሽኖች መውጣት መቻል አለበት እና ትክክለኛ ከዚህ ስሜት የሚያወጣ ደግሞ ሃይማኖት ነው ብዬ አስባለሁ። አሁን ኢትዮጵያ እንደምታዩ አንቂና አዋቂው በዝቷል። ገብቶሻል? ስለዚህ ከነዛ ወጥቶ በትክክለኛው መንገድ ቢመጡ መልካም ነው ብዬ አስባለሁ። ስለዚህ ሁሉም በሚያምንበት ወደ እምነቱ ቢጠጋ ወደ እምነቱ ተጠግቶ ወጣትነቱ በሰላም እንዲያልፍ ይረዳል ብለህ ታስባለህ? በጣም ራስ በረከት ለወደፊት ምን ላይ እናገኘዋለን? አሁን 70ኛውን ልታዘጋጅ ነው። ህልም አይቋረጥም። ህልም በቃኝ አይባልም። እኔ ደግሞ ህልሜን በቃኝ የምል ወጣት አይደለሁም። በቃኝ የምልም አይመስለኝም። እግዚአብሔር እስከሰጠኝ እድሜ ጉልበት፣ ጤና ድረስ ብዙ ነገር እያቀርኩ እሄዳለሁ። ግን አሁን ባለው ምኞቴ 100 የስዕል ኤግዚቢሽኖችን ማዘጋጀት ከዛ ደግሞ በስዕል ስራ ውስጥ የእውነት አንቱ የተባሉ ሰዓሊ አሉ። የነሱ ደረጃ መያዝ ፈልጋለሁ። ይሄ ሎሬት እስከሚባለው ማዕረግ ሰፈር ላይ የሚሰጠውን ሎሬት ሳይሆን የእውነት የኢንተርናሽናሉ ሎሬት መያዝ ፈልጋለሁ። የማን አድናቂ ነህ? ምሳሌ የሚሆን ስታስበው ከሀገር ውስጥም ከውጭ ቢሆን? ከሀገር ውስጥ የለም ምሳሌ ሰዓሊ የለኝም ከሀገር ውስጥ። ምክንያቱም ስዕላቸው አይደለም። እኔ ምሳሌ ስል ከስነ ምግባር ከምናምን ከእያንዳንዱ ነገር በማህበረሰቡ ላይ ምን ኮንትሪቢዩት አድርጓል ምናምን እያልኩ ነው የሚሄደው። ስለዚህ ምሳሌ የሆነ ሰዓሊ የለኝም። እንደ ፍልስፍና የፒካሶ ፍልስፍና ይመቸኛል። አኗኗሩ ይዟቸው የመጣቸው ትሬንዶች ምናምን እነዚህ ነገሮች ደስ ይሉኛል። ኢትዮጵያ ውስጥ ብዙ ጎበዝ ሰዓሊዎች አሉ። ስዕላቸውን ሳይ ዋው የምልላቸው ሰዓሊዎች አሉ። ግን ለአንተ አጠቃላይ እስከነ ማንነታቸው ስታያቸው ምሳሌ ሊሆኑ አይችሉም። እኔ የራሴ ነኝ። በቃ ምሳሌ ለራሴ የራሴ ነው። የራሴ ኑሮ ይገርመኛል። ከዝም ብሎ በጣም ደስ ይላል። የራሴ ኑሮ በቃ ዝም ብዬ ቆምና ዝም ብዬ ሳስበው እንደው ምን አይነት ሰው ነህ ራስ በረከት አውላለሁ። መስታወት ላይ ቆምና በጣም ነው ራሴን በቃ ማደንቀው። በጣም ነው ራሴን የምወደው። ጎበዝ ነህ። እና የራሴ ምሳሌ በኢትዮጵያዊነት ራሴ ነው። ስለዚህ ለሌሎች ደግሞ በደንብ ምሳሌ በፕሮፌሽኔ ነው የምነግርሽ። በፕሮፌሽኔ ከዛ ውጭ ግን እንደ ኢትዮጵያዊ የምታደንቃቸው አሉ ብትይኝ ግን በጣም ብዙ ማደንቃቸው ሰዎች አሉ። በጀግንነቱ ኢትዮጵያን አስከብረው በመምጣት በእያንዳንዱ ሴክተር ማደንቃቸው የህይወት ተምሳሌት ማድረጋቸው ሰዎች አሉ። በራሴ ፕሮፌሽን ግን የራሴ አድናቂ ነኝ። በጣም ደስ ይላል። እስካሁን እንዲሚል ሰው ገጥሞኝ አያውቅም። ምናልባት ወይ እኔ ያለው የራሴ አድናቂ ነኝ። በጣም ደስ ይላል። ስራዎች አንተ ማለት የፈለግከውን ያህል ብለውልኛል ብለህ ታስባለህ? እስካሁን የሰራሃቸው? አዎ እኔ ስዕል ሳቀርብ የኔ ስዕሎች ብዙ ስዕል ኤግዚቢሽን የጎበኙ ሰዎች አሉ። ቼክ ማድረግ ይቻላል። ሂስቶሪካል ፔንቲንጎች ናቸው። ስዕሎችን ከመሳሌ በፊት ርዕስ እፈልጋለሁ። ምን ኢሹ ባነሳ፣ ስለምን ባወራ፣ ስዕል ሰርቼ ይሄ አብስትራክት ነው ይሄ እንደዚህ ነው ምናምን ብዬ ማለፍ የምፈልገው አይነት አሳሳል ዘይቤ ውስጥ አይደለም ያለሁት። እኔ መልእክተኛ ሰዓሊ ነኝ ብዬ ነው የማስበው። መልእክተኛ መሆን ነው የምወደው እና ብዙ ጊዜ በስዕል ስራዎች ውስጥ ስለ ኢትዮጵያ ተናግሬያለሁ። ስለ ሰላም፣ ስለ ፍቅር፣ ስለ ሴቶች። እንደውም ሴት ብዙ ጊዜ ውክልና በሴት ነው። የኔ ስዕሎች ላይ ሴት ነው የሚመቸኝ። ደግሞ የሴት ተፈጥሮ ይመቻል። ሴት በጣም ነው የምወደው። ደስ ይሉኛል ሴቶች። የሆነ ቀን ወንድ ምንድን ነው ያልከኝ? ቆይ የተላጠ ግንድ ነው ያልኩሽ። የሴት ልጅ ተፈጥሮ ያምራል። የሴት ልጅ ተፈጥሮዋ ስትስያት
ብዙ ነገር አለ። ብዙ ነገር ቅርጿ ትላለች፣ ጸጉሯ ብዙ ነገር አለ። አረ ኮካ ራሱ እኮ ጠርሙስን አይተሻ? 2 ጠርሙስ ነው ያለ። ሴቷ ኮካም ትባላለች። አይተሻታል? ነጭ ጽሑፍ ያላት አይታችኋታል? ሴት የምትመስል ቅርጿ ነው እንደዚህ 8 ቁጥር። አሳ ሴት አሳ ስትይ ራሱ ገና ስታዥ ሴት ተብሎ የሆኑ ነገር ኦርደር ሲደረግ ቅርጽ ያላቸው ምናምን ነው ኤክስፔክት ማድረግ ያለብሽ። ቆንጆ ምናምን ነው ኤክስፔክት የምታደርጊ። ወንድ ስትባይ ደግሞ ወንድ አሳ ከተባለ ፈርጠም ያለው ጉልበታም ምናምን ነው አይደል? ሳይ እንደው አሁን እስኪ እንደው አንድ ጀግና ወንድ ሳይ ብትባይ መጥረቢያ ይዞ ወይ እንጨት ሲፈልጥ ነው የምትሲው። ሌላ ምን ታረጊ? የሆነ ነገር ይዞ አርሚ ጦር ምናምን ይዞ። ሴት ልጅ ግን ሀገርን ትናገሪበታለሽ። ህመምን፣ ድካምን፣ እውነትን፣ ፍቅርን፣ ትግልን፣ መታገስን እናትሽን ታይበታለሽ። የሚገርም ነው። ስለዚህ ሴት ላይ ትኩረት አድርጌ ነው በብዛት የምሰራው። የብዙ ሰዓሊዎች ምርጫም እሱ መሰለኝ። ብዙ የማየው ውክልናቸው በሴት ነው። አንተ ላይ ደግሞ በቃ ይበዛል በጣም በተደጋጋሚ ስላየሁት ነው። በተለይ እነዚህ አንገታቸው ረዣዥም ሴቶች እንዳንቺ አይናቸው እንትን ነው ገጣሚው አይኗ ጎላ ጎላ ያለ ተረከዘ ሎሚ አንገተ እንትን ተረከዘ ሎሚ አይደል? ተረከዘ ሎሚ አንገተ ብርሌ እሱን ወደ ስዕል ማምጣት፣ ወደ ሸራ መቀየር የአርት ግነት። አሁን ለምሳሌ አንቺ ረዋን ሳላት ሲባል ስስላት ማጋነን እንደ ኢትዮጵያ ለምሳሌ አንገቷ ረዥም ሴት እንደ ውበት ነው የምትታየው አይደለ? ስለዚህ አንገትሽን ረዥም ማድረግ የአቢሲኒያ አርት ስጋል እንደዛ ነው የሆነው። አዎ ታዲያ አይናቸው ትላልቅ አይናውን ትላልቅ አይን ያለው ውበት ነው፣ እንደ ውበት ነው የሚታየው። እነዚህ ነገሮች ወደ ሸራ ማምጣት ሪያሊስቲክ እኮ አይደሉም አይደለ? ግን አይተሻቸው ውበት ያላቸው ነገሮች እነዚህ አፍሮ ጸጉር በጣም ደስ ይላል። ስራዎችን ወደ ውጪ ይዘህ እንድትወጣ እድሉ ያገኘህበት አጋጣሚ እንዴት ነበረ የተፈጠረው? እድሉ እንዴት ተሳካልህ? በነገራችን ላይ የስዕል ኤግዚቢሽን ሳቀርብ ከዚህ በፊት እንዳየሽው ብዙ ስራዎችን የሚሰራ ከኤምባሲዎች ጋር ኤምባሲዎች ከኔ ጋር ኮላብሬት ያደርጋሉ። ለምሳሌ አንቺ በተገኘሽበት የስዕል ኤግዚቢሽን ውስጥ በነበረ ጊዜ ከኡራጋይ ኤምባሲ ጋር ነበር የሰራሁት። ቀጣይ ደግሞ ስሰራ እሱን መጣችሁ የዘገባችሁት እናንተ ስለነበራችሁ ከቺሊ ኤምባሲ ጋር ነበረ። የቺሊ አምባሳደር ደግሞ መጽሐፋቸውን ላውንጅ ያደረጉበት ሰዓት ነበረ። 3ኛ መጽሐፋቸውን ከኔ ጋር ነበር ያስመረቁት። ገቢው ደግሞ ተሽጦ ለመቅዶኒያ የተደረገ ነበረ እና ብዙ ጊዜ ኤምባሲዎች ጋር ስለማቀርብ ኤምባሲዎች ጉዞ አዘጋጅቼ ራሳቸው ወደ እነሱ ሀገር ኤግዚቢሽኑን ለማቅረብ እድሉን ይፈቅዱልኛል ማለት ነው። ስለዚህ መጀመሪያ ኮኔክሽን የነበረው ከኤምባሲዎች ጋር ነው። ያቀላል አድርጎታል። እና ለመጀመሪያ ጊዜ ኤግዚቢሽን ሳቀርብ ከኢትዮጵያ ውጭ ያቀረብኩት እንዳጋጣሚ ኬንያ ላይ ነበረ። ከኬንያ ካቀረብኩ በኋላ ወደ እንግሊዝ አቀረብኩ። ከእንግሊዝ ካቀረብኩ በኋላ ጀርመን፣ ስፔን፣ በጣም ብዙ ሀገሮች አውሮፓን በደንብ ዞርኩኝ። ከዛ ወደ ካናዳ ሄድኩኝ። ከዛ ደግሞ ዲሲ ላይ ደግሞ አንድ ኤግዚቢሽን ነበረኝ። ትልቅ ዩኒቨርሲቲ ውስጥ የነበረ የገቢ ማሰባሰቢያ ነበረ። እነሱን ሰራው ማለት ነው። እና የፓስፖርት ሂስቶሪ አሪፍ ነው። እንደዚህ አይነት ነገር ካለሽ በተለይ ደግሞ ሄደሽ ታምነሽ ከመጣሽ ምን ካልሽ ብዙ ነገሮች ምቹ ነው የሚሆኑት። እኔ ደግሞ ውጭ ሀገር ሄዶ መቅረት ምናምን የሚወድ ሰው አይደለሁም እንዳጋጣሚ ማለት ነው። አልወድም። ይሄ ማለት ውጭ ሀገር አልወድም ስልሽ ሰውን አልወድም እያልኩሽ አለ። ውጭ ሀገር ያለው ቫይብ እኔም ብዙ የሚያዝናነኝ አይደለም። እንደ ስራ አሪፍ ነው። በጣም የኢትዮጵያ ሱሰኛ ነኝ። ሱስ የለብኝም ግን የኢትዮጵያ ሱሰኛ ነኝ። የኢትዮጵያ ሱሰኛ ሀገሬን በጣም ነው የምወዳት የእውነት ማለት ነው። እዛ ሄደህ ግን በተለይ በአርቱ ብዙ ቦታ ሄደሃል እና አውሮፓ ሀገር ሄደሃል፣ አፍሪካ ሀገር የሚቆጭህ ነገር አለ? ወደኛ ቢመጣ የምትለው ያየኸው አሪፍ ነገር? ቅንነት ወደኛ ቢመጣ በጣም ደስ ይለኛል። መተባበር፣ ለሀገር የእውነት ማሰብ፣ እነዚህ ነገሮች ወደኛ ቢመጡ በጣም በጣም ደስ ይለኛል። በጣም ኢትዮጵያኖች መልካም ነን፣ እርስ በርሳችን እንዋደዳለን፣ እንገፋለን ምናምን ይባላል። እኔ የለም ወይ ደግሞ ድሮ የነበረችው ኢትዮጵያ አባቶቻችን ዛሬ ያስረከቡን እነሱ የሌሉት ያኔ የነበረችው ኢትዮጵያ ከሆነች ፋይን። አሁን ባለው ሁኔታ ግን የቅንነት ችግር አለብን። የእርስ በርስ መተማመን ችግር አለብን። አንዱ በአንዱ ላይ በራሱ ወገን ላይ የመነሳት ባህሪ ያለው። ለዛም ነው ዛሬ የምታያት ኢትዮጵያ እንዲህ የተመሰረተችው። ስለዚህ እነዛ ነገሮች ወደኛ ቢመጣ ይሄ ቴክኖሎጂ ምናምን ዶላር ዩሮ ምናምን የሚለው ነገር እሱ ሀገር ከተሰራ በኋላ የሚመጣ ስለሆነ ሀገራቸውን አሳድገው ነው እንጂ ዶላር የነበረን ህዝቦች ነበር። በአፄ ኃይለሥላሴ ጊዜ የኢትዮጵያ ብር ዶላር ነው የሚለው አይደለ? ግን ምንድነው እኛ ወደኋላ እንደ ካሮት ወደ ታች እያደግን መጣን። ስለዚህ ሌሎች ሀገሮች ያደጉበት
አሁን ያሉበት የዓለም ስልጣኔ ለመድረስ መተሳሰብ ነው፣ አንድነት ነው ያጣነው እና ያ ወደዚህ ቢመጣ ደስ ይለኛል። ቅንነት፣ ስድድብ የሌለበት ዓለም ሁሉም እንደምታዩ እንደው በጣም እንዶችን ቆርጣችሁ በደንብ ብታስተላልፉልኝ ደስ የሚለኝ ሁሉም ሰው አፄ ቴዎድሮስ መሆን ነው የሚፈልግ ኢትዮጵያ ውስጥ። ገብርዬ እንኳን የለም። በቃ ሁሉም ሰው ፍሮንት ፔጅ ላይ መውጣት በቃ እኔ ነኝ ዊን፣ እኔ ነኝ አዋቂ፣ በቃ እኔ የምላችሁን ስሙ፣ ሙሴያችሁን እኔ በጣም በዝቷል። በቃ እኔ አንቂያችሁ ነኝ የሚሉ በቃ አፋቸውን የሚከፍቱ ሰዎች ራሳቸው ሳይነቁ እነዚህ ሰዎች በዝተዋል። እና እነዚህ የውሸት ያልነቁ ሰዎች ጠፍተው የእውነት ምሁሮች፣ አዋቂዎች ወደ አደባባይ ወጣው ድሮ የነበረችው ኢትዮጵያ ተመልሳ ክብሯ፣ እውነቷ፣ ሀቋ ወጦ ለዓለም ትልቅነቷ የሚመሰከርበት ዘመን ቢመጣ ደስ ይለኛል። በጣም ደስ ይላል። በጣም ቆንጆ ቆይታ ነበረ እውነት እና ስለነበረ ጊዜ በጣም ነው የማመሰግነው። ኤግዚቢሽንህ ላይ 100ኛው ላይ እንደምገኝ አልጠራጠርም። እንዲሳካል 70ኛው ላይ በቅርብ እንገናኛለን። ትገኛላችሁ። አይ የመዝጊያውን ይሄ መጨረሻ እስከዚህ ድረስ ያልከበት በጣም ነው የሚከበረው። እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ጋር ኢትዮጵያ ነው ማክበር የምፈልገው። 100ኛ ስዕል ኤግዚቢሽን 70ኛው የት ነው የሚሆነው? እሱም እዚህ ነው። 70ኛ እርግጠኛ አይደለሁም። አሁን ናይሮቢ ላይ ላቀርብ እየተዘጋጀው ነው ያለሁት። እሱ ሊሆን ይችላል። እዚህ ነው ማቅረብ የፈለኩት 70ኛውን። አንድ ሞዴል ስኩል አለ፣ ከሱ ጋር እየተነጋገር ነው። ሁሌ እንደምታውቂው የኔ ስዕል ኤግዚቢሽን የፋሽን ሾው ፕሮግራም አለው። ሸማ የሚል ስም አለኝ። ሸማን ከደቡብ ሱዳን ጋር ነበር የባለፈው ዓመት ያዘጋጀው። የደቡብ ሱዳን ጋር ነበር የሰራ ነው። በጣም አመሰግናለሁ ስለነበረን ጊዜ። ያሰብከው ሁሉ እንዲሳካልህ ደግሞ እመኛለሁ። ቴንኪው ስለ ጊዜ። ተመልካቾቻችን እንግዲህ ከሰዓሊ ራስ በረከት ጋር የነበረ ቆይታ ይህንን ይመስል ነበረ። በቀጣይ ደግሞ ከሌላ እንግዳ ጋር እናገኛቸዋለን። እናመሰግናለን።